ሁላችንም አላማቸውና ፕሮግራማቸውን እንድናከሽፍና እንድንቃወም ከፌዴራል መንግስት ጋር አብረን እንድንቆም አንተን እንደ ምሳሌ አምጥተው እንደ መስዋዕት በግ አንተን ፊት ለፊት ላይ አካልህን አጉድለዋል። እጅግ በጣም አዝኛለሁ ወንድሜ። እህትህ ነኝ። ኢንቦክስ ላይ ጽፍልሃለሁ። አካውንትህን ላክልኝ። አቅሜ የሚችለውን አደርጋለሁ። በምትፈልገው ነገር ሁሉ ከጎንህ ነኝ። ፈጣሪ ይርዳክ። እንግዲህ ያመንከው አላህ ቀኝ እጅ ይሁንክ። አላህ ራሱ ቀኝ እጅ ይሁንክ። ሶሉሽን እሱ ያምጣልክ። እነሱ ቢሰልቡም ፈጣሪ ቀኝ እጅህ ነው። ነገ ጠዋት አንተ ሙሉ ትወልዳለህ። ሙሉ 2 እጅ ያለው 2 እግር ያለው 2 ጆሮ ያለው ልጅ ትወልዳለህ። ፈጣሪ ከአንተ ጋር ነው። ይሄ ግን በእኛ ዘመን ላይ የተፈጸመ ታሪክ ይቀመጣል፣ ይዘገባል። እውነት ፋኖ ገዳይ ነው፣ አራጅ ነው። 100% እርግጠኛ ሆኜ የምናገረው ነገር በጣም አሳፋሪ ትውልድ ነው። ቴንክ ዩ ሶ ማች ዶክተር ዳንጋ ስላስገባኸኝ። ለማቅስ ነው ያስገባውስ ኢንቦክስ አውራት በኢንቦክስ አውራት አለ ፎሎ አድርጋት አውራት አለ ፖስት። እሺ ተጠቅሞ ሌላ ሀሳብ የሚሰጥ ሰው ካለ ሚውት ያንሳ። ጥያቄ ካለው ጥያቄ ስለካላችሁ ቴሌግራም ላይ ዲቲን ፎሎ አድርጉልን። እንዲሁም ወንድምና አድማስ ከዚህ የምታወስ ፎሎ አድርጓቸው ደስተኛል። በአጠቃላይ እስኪ ሞቲ የምትለው ነገር አለ ብሮ ካለ እንግዲህ ወንድማችን ቀርቦልሃል በል እስኪ። በነገራችን ላይ እጁን ብቻ አይደለም ጆሮውንም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ደህና ናችሁ ሁላችሁም? አልሐምዱሊላህ። ይሰማል። እሺ አመሰግናለሁ እድሉን ስለሰጣችሁ። መብረቁ ያው የምትናገሩት ብዙ ነገር ተናግራችኋል። የሚባለውን ነገር በተለይ እህታችን ብላለች። እኔ ማለት የምፈልገው ያው ሚዲያ ላይ ስላልወጣ ነው እንጂ ከዚህም የበለጠ አስከፊ ነገሮች እየተደረጉ ነው እዛች ሀገር ላይ። እንግዲህ ሁለተኛ ነገር ደግሞ መብረቁ አንተ በነገራችን ላይ አንተም ስትታገል የነበረለት አላማ ህዝቡ በደንብ እንዲረዳ ይሆን ያንተ ሀቅ እየተናገርን የነበረው ነገር ይሄ ነው። ይሄ እንዳይመጣ ስንናገር ነበር። እነዚህ ሰዎች ምን እንደሚያደርጉ ለምን አላማ እንደሚሰሩ አላማቸው ምን እንደሆነ ስትናገር ነበር። ንቁ ስትል ነበር። ያው አሁን ደግሞ ህዝቡም እያየ ነው። የነሱ ድርጊት እንግዲህ በይፋ እየወጣ ነው። በጣም ነው የሚያሳዝነው። እኛ በጣም አዝነናል በዚህ በወንድማችን በዘሩ። በጣም ግራ ገብቶናል። በነገራችን ላይ ለመናገር ለራሱ እየከበደን ነገር ነው። ያው እንግዲህ ፈጣሪ እርዳ ወንድማችንን፣ ህይወቱን ያተረፈው ፈጣሪ። አሁንም እንግዲህ ፈጣሪ አለ። ጉልበተኞች እንግዲህ እንደዚህ ነው የሚያደርጉት። እኛ ደግሞ ያለነው ሰዎች ያው አሁንም እነዚህን ሰዎች በየትኛውም አጋጣሚ ከነሱ ፊት ለፊት ሆነን ለህዝባችን የበለጠ እንዳይጎዱ መታገል አለብን እላለሁ። አመሰግናለሁ ወንድሜ መብረቁ። አንተ ኑርልን። በተለይ አንተ ብዙ ነገር እያደረክ ነው። በነገራችን ላይ እዚህ ቲክቶክ ላይ ቁም ነገር ትክክለኛ ለህዝብ የተበደለውን አምጥተህ እዚህ ላይ አንተ ባታመጣ ይሄኔ የሱ ሀቅ ለራሱ እዚህ 1400 ሰው አለ ሀቁ አይወጣለትም ነበር። በነገራችን ላይ ምንም ባናደርግለት የሱ ሀቅ እንደዚህ ይፋ ሆኖ ለህዝቡ መታየቱ ለራሱ በጣም ደስ የሚል ነገር ነው። እሱም የሆነ በቃ እረፍት ያገኛል። ያው ለአማርኛ ጥረትም ስላለብኝ ይቅርታ አድርጉልኝ እና ወንድማችን እንግዲህ አብሽር እንላለን። ከጎንህ ነን። አብሽር አይዞህ እላለሁ። አመሰግናለሁ። እሺ ትንሽ የምትይው ነገር አለሽ? እሺ ትንሽ የምትለው ነገር የለም? እሺ አድማስ የምትለው ነገር ካለ ሰላም አለይኩም ዲካመስ እኔ ከነሱ ለየት ያለ ሀሳብ የለኝም። ሁሉም የተናገሩት በጣም ትክክል ነው። ከነሱ የተለየ ሀሳብ ነው የለኝም።
ብዙ ጊዜ እኔ ሚዲያ ላይ ደግሞ ስለማልወጣ የሆነ ሀሳብ ኖሮኝ እዚህ ጋር ስመጣ ሀሳብ ይበተንብኛል እና እኔ ትንሽ ግጥም አለች፣ ግን ከታች ነው ኮሜንት ለሚጽፉ መብረቁ ብሔር ጠል ነው፣ መብረቁ ደግሞ ክርስቲያኖችን አይወድም፣ የክርስቲያን ጥላቻ አለበት ምናምን ለሚሉት ትንሽ ግጥም አለች። እሷ ማቅረብ እችላለሁ? በደንብ ነው የምችለው። እሺ፣ የግጥሜ ርዕስ ፍትሃዊ የቁርጥ ቀን ልጅ በዓላማው ይጸና። ወሎ ያበቀለው የደጋጎች ሀገር መርሳ አባጌትዬ የዘመኑ ጀግና የልጅ አዋቂ ነው የወጣት ተምሳሌት። እናት አይሳደብ ሴቶችን ያከብራል፣ የተበደሉትን የተገፉትንም ሲያስከብር አይተናል። ዘር አይለይ ቀለም እንዲሁም ሃይማኖት፣ ሰው በሰውነቱ ሁሉንም ይወዳል። ካልተረዳችሁት እኔ ልንገራችሁ፣ የመብረቁ ዓላማ ጥያቄው ግልጽ ነው። እምነቴን አክብሩ፣ ቤተ እምነት አይፍረስ፣ አሊም አይገደል፣ እንዲሁም ምዕመናን ንጹሐን አይሙቱ፣ ጦርነትም ይብቃ፣ እርስ መርስ በሞት ብሎ ድምፅ መሆን፣ እውነታን መናገር፣ ከሀቅ ጎን መቆም ካስባለ ብሔር ጠል እውነቱን ልንገርህ ባናት ተተከል። የወሎ መብረቅ የኛ ተምሳሌት፣ የኛ ጀግና፣ የኛ ኩራት፣ ልቡ ንጹህ ሀሳቡ ቀና፣ ጥላት ቢኖረው ከፊት ከኋላ እሱም ጀግና ነው ሞትን አይፈራ። አላህ ሲፈጥረው ሁሉን አሟልቶ ጥበብ ያደለው የሀገሩ አልታ መከታችነት፣ እድሜ ጨምሮ ጤናን ሰጥቶ አላህ ያኖረህ። አመሰግናለሁ። ጨርሻለሁ። እና ደግሞ ዘሩ ወንድሜ አላህ ያሽርህ፣ አላህ ይጠብቅህ፣ አላህ ያፊያን ይመልስልህ። ኢንሻአላህ እኔም በቻልኩት እረዳሃለሁኝ። እኔም በውስጥ ጽፍልሃለሁ። ኑሪል የማይረማ ኑሪል ለመጀመሪያ ጊዜ ነው ሲገጠምልኝ። እሺ ጃጓር ወንድማቸው ደርሷል አንተ ጋር። አዎ እኔ እንግዲህ ያው በእርግጥ ጨርሰዋል። አንተ እንግዲህ ያለን ነገር ምንድነው? እንግዲህ ሀብት እንደዚህ አይነት ነገር ነው። እኔ ቅድምም ብዬዋለሁኝ። ትልቅ ቤት ያላቸው እነሞጣ ይሄ ቤት ዘር ሳይለይ ነው በሙሉ ያስገባው። ይሄ አማራ ጉራጌ ሳይል ነው ሲረዳ የነበረው። እዚህ ለወንድማችን የሰውነት ሰብአዊነት የተሰማው ሰው በሙሉ ጉራጌ አይረዳኝም አማራን ወላይታ ሰው አይረዳኝም እያለ ያለውን አሁንም በጣም የሚያሳዝነኝ ከውስጥ የማይጠፋው ነገር እንዲህ አይነት ሰዎች ናቸው ዛሬ ሚዲያ ላይ በጣም ትልቅ ፎሎ ያላቸው። እንዲህ አይነት በጠባብ ድስት ውስጥ ያለው ሃይምሯቸው ጠባብ የሆነ አመለካከት ያላቸውን ሰዎች አንፎሎ እያደረግን ትልልቅ ሚዲያ እንደ መብረቁ ያሉትን ነገሮች እንደዚህ በህዝብ ላይ ማገዝ መስራት ከውስጥ እየቆፈሩ የሚያወጡትን ነገሮችን እነሱን መከተልና ማድረቅ ይገባናል ነው የምለው። በተረፈ ወንድማችን አሁን የምትነግረን ነገር እኔ አላማ አሁን ምንድነው ማድረግ የምትፈልገው? ከዚህ ህዝብስ ምን ጠብቃለህ? አሁን ምንድነው የምትፈልገው ነገር? ወደፊትስ ምንድነው አላማ? ምን ለመስራት ነው የምታቅደው? ዛሬ ያስከው ገንዘብ ለእድሜ ልክ አይደለም። ልሰራበት ያስፈልገዋል፣ ልትለወጥ ያስፈልገዋል። እንደ ማንኛውም ሰው ተሯርጠ የምትሰራበት እጅ የለህም። ስለዚህ ይሄን ነገር የምታደርገው አሁን አላማህን እንዲያርጌ የምትጥራ አድርገህ እንደው ለህዝቡ እስከ መጨረሻው ከጎን እንዲቆም ምን እንዳሰብክ እና ምን እንደምታስብ ብታስረዳቸው ደስ ይለኛል። እና አንዳንድ ሰዎች በቋሚነት ማገዝ መርዳት የሚፈልጉት ሰዎች ስም ስለሚኖር በዚህ አጋጣሚ ሆኖ አላማህን ብትነግራቸውና የሚጎልህን ነገር ደግሞ ብታሳውቃቸው ጥሩ ነው ብዬ ነው የማስበው። ይበቃል አሁን። እሺ አመሰግናለሁ። በእርግጥ ግን ያው አንደኛ ለዚህ ህዝብ ቅድም እንደነገርኩት ምስጋና ነው። ከገንዘቡ በላይ መታበስ የማይችል እንባ ያነባልኝ እንባ አለ። ይሄ እንደ ብሔር ውሳም እንደ ፖለቲካን ሳይሆን እንደ ኢትዮጵያዊነት የፈሰሰ እንባ አለ። እሱን ያው ከፈጣሪ ቀጥሎ ኢትዮጵያ ባቸውን ጥበስ ብያለሁ። ከገንዘባቸው በላይ ማለት ነው። ቢያንስ 1 ምናምን አካባቢ ተመዘገበ ነበር። 297 አካባቢ ደርሶኛል። እና አሁን ምንድን ነው የኔ ዓላማ? ልክ በግልጽ እንደጠየቀ ጥያቄ በግልጽ መልስልህ። ይሄ ሳንቲም እንዳልከው ቁጭ ላለ ሰው
10 ብር ስታጠፋ በጣም ብዙ ነው፣ በወራት እየተደመረ ነው የሚሄደው እና 10 ብሩ ላይ ግን ካልሰራ እኔ አሁን ምንድነው እሱ ጋር መሰለህ ይሄ ዓላማ ይሄ ተስፋ ሁሉ ቁጭ ብዬ አንገቴ እንደፍቼ ነበረ። ቃሉ እጅ ባይሰጥ ይሄ ቪዲዮ ባይመጣ እናንተ ጋር እንገናኝም መንግስትም ጋር ብትቀርብ ያለ መረጃ ያለ አንድ ነገር ይኸው መረጃውን ካቀርቡ ብዙ እያከራከረ ነው። እንግዲህ ብዙ ምንም አንቀበልም እንደነገርኳችሁ ቅድም ማጥፋፋት የሚባል ነገር በቃ ቆሻሻውን በምንጣፍ መሸፈን ያለ ነገር ጥፋትን ለመሸፈን የሚደረግ ነገር ስላለ እንኳን መረጃ ሳይሆን በዚህ አጋጣሚ በተረዳሁት ሳንቲም ወይም ደግሞ ከሳንቲሙ ላይ ሞራል ነው እንደዚህ አፌሞች እንዳወራ ይሄ ድምፄ ብርታት እንዲኖረው አድርጎኛል። የሆነ የባሰ ያበረታ ከዛ ካሳለፍኩት ኃይል በላይ አሁን ድበረታ ነው ያደረገኝ። ገብቷል እና ምንድነው የፈለኩት ሳንቲም በየቀኑ ሳጠፋው ሲቆጥራል እና በተለኛ ሀገር ላይ መተውራፍታ ሌላ ምታጠፋ መተውር ነው ፈልገው እና ምንድነው ማድረገው ነው አሁን ወንድሞቻችን ቃል የገቡልኝ ብር ከደረሰኝ ስራ ነው የሆነች ቢዝነስ ከፍትና ለምሳሌ የሆነ ነገር የሚሸጥ ነገር ከሆነ በአንድ እጅ ትሸጣለህ። ይሄኛው ተመሳሳይ ሲገጠም መደገፍ ትችላለህ። በአንድ እጅ ካሰተ በአንድ እጅ መሸጥ ትችላለህ። በስርህም የሚታዘዝህ በምትችለው አቅም በምትችለው ሳንቲም ሰራተኛ ትችላለህ። በዛ ያ ማለት ምንድን ነው? በሚሰጥ ሳንቲም አሁን ወደፊት ከሰዎች አትጠብቅ። በዛች ባለ ሳንቲም ሰርተህ ስትገባ ልክ የኔ ጓደኞቼ ወይም ሾፍረው ወይም ደግሞ ወታደር ሆነው ሰርተው እንደሚያገኙት ደሞዝ ወይም ደግሞ የቀን ገቢ ነግረው እንደሚያገኙት አንተም ገቢ አለ። ያ ማለት ገንዘብ ብቻ ሳይሆን ሞራልህ እንደ ጓደኞች ሰርተህ ገብተሃል ማለት ነው። ከሰው አጠበቅህ ማለት ነው። ይህ እኩል አረጋችሁ ማለት ነው። ገብቶሃል? ልክ እኔ አሁን በዚህ ሳንቲም ቢዝነስ ጀምሬ የቀን ገቢ ወይም ደግሞ ወራዊ ገቢ ሲኖረኝ ከጓደኞቼ ጋር እኩል ሰርቼ ገባሁ ብዬ ልብ የሚሞላ እንደጎደለብኝ አይሰማኝም ለማለት ማለት ነው። ገባህ? በቃ አሁን ወደ ስራ ነው ጀምረው ይቺ እንግዲህ ከሳምንት በኋላ ማገባት ሚስቴ ናት። ያው እንግዲህ ከዛ በኋላ ልጅ መውለድ ለዚች ሀገር ማበረከት ልጅ ነው። ምክንያቱም ያው እንግዲህ ዱዓ የምትረዱኝ በሰላም እንዲወለድ ነው ማለት በሰላም እንዲወለድ ነው። በቃ ይሄን መጥፎ ጊዜ የማያይ ልጅ መወለድ አለበት። ሁላችሁ የምትወዱ ብቻ ሳይሆን ሁሉም ኢትዮጵያ ይሄን መጥፎ ጊዜ የማያይ ልጅ መሆን አለበት። ቀጣይ የሚወለደው ልጅ በቃ ይሄን የማይሰማ የማያይ ልጅ መሆን አለበት። በቃ ይሰላም የመቦረቅ ዛሬ ልጅ ወልደ እኮ በሰላም አንድ ቦታ ተፈናቅለ ልጅ ያለ ልጅ እንግዲህ በህፃነት 2 ዓመቱ መሳሪያ አፈሙ ሲተኮስ አየ ማለት ሰው ሲታረር ሰው ሲቆረጥ አየ ማለት ያ ልጅ ምን አይነት ህፃን ሆኖ አድርጋለሁ ታለች ነው ጨካኝ ሆናል። ያን እያየታለ ይወጣ ይሄን ማያይ ህፃን ሁላችንም እንድንወልድ ያው ላይ ያግዘን ሀገራችንን ሰላም አለ አድርጋት አላማ ይሄ ነው እንዳልኩህ። ወደፊት አሁን ቋሚነት ያላቸው ሰዎች በርግጥ ይረዱሃል፣ ትክክል ናቸው። ግን እኔ ከዛ በላይ ግን ፈልገው ሳንቲሙን አጠራቅሜ ቢዝነስ ከፍቼ አሁን ወርባን ብለው ቢዝነስ ከፍቼ እንደ ጓደኞቼ የቀን ገቢ ወይም ሞራል ገቢ የራሴ መኖር አለበት። ምክንያቱም ሞራል የሚሰማኛል ሰርቼ ገባሁን ከሰው እጅ አልጠብቅም ማለት ነው። አንደኛ ልብህ ሙሉ ነው የሚሆነው። በቃ ይሄ ነው ነገር። ኦኬ እሷንም እናመስግናትና እሷንም ትልቅ ምስጋና እናደርግላታለን። በእውነት በጣም ትልቅ አስተሳሰብ ያላት ጥሩ አመለካከት ያላት በጓደኝነት ከአንተ ጋር በደህና በነበርክበት ጊዜ ነው ያወካትና አሁን እጅ ተቆረጠ ብላ ወደኋላ ያልሸሸች በጣም ጎበዝ ታጋይ ለአንተ ነች ብዬ ነው ማስበው። በጣም ልትመሰገን ልትደነቅ የምትገባ ከጎን ቆማ አይዞ እኔ ቀኝ እጅ ሆናለሁ ከጎን ሆናለሁ ብላ ፊት ለፊት ከጎን ስለሆነች በጣም ልናደንቃት ይገባል። በጣም ልናከብራት ይገባል። እንዲህ አይነት ሴቶች ጀግኖችን ያብዛልን ያበርክትልን ነው የምንለው። ዛሬ ገና ኪስ ተቆረጠ ተብለን ነው የምንተወው የምንጠላው። ሴቶች የሚጠሉን ኪስ ባዶ ሆነ ብለው ነው። ዛሬ አካላችንን አትን እንደዚህ የሚደግፉ ሰዎች ሌላ ተስፋ ትልቅ ተስፋ ነውና ለአንቺ ክብር ይገባሻል እህታችን። አሁንም ከጎኑ እንድትሆኚ እስከ መጨረሻው ድረስ አብረሽው እስከ መጨረሻው እንድትሆኚ እንለምንሻለን። በተረፈ አንተ እኔ ወኔህን እስካሁን ይገርመኛልና እንደው ብዙ ሰዎችን እንደዚህ ሚዲያ ላይ አምጥተን ጠይቀናል። ምናልባት ስሜታዊ የሆኑ ሲያወሩ በጣም እያለቀሱ ነው የሚያወሩት ስሜት ውስጥ ገብተው
ሲያስረዱ ሲናገሩ በስሜት ውስጥ ገብተው እንባ እየተናነቃቸው ነው እና ያንተ ወኔና ያንተ ጀግንነት ደግሞ ለየት ያለ ነው እና የተለየ ስሜት ነው የምታሳየን ስትነግረን ውስጥህን እንዴት ነው ይሄንን ኮንፊደንስ ልታገኝ ቻልከው በምንድን ነው እሱ ነው ብዬ ነው የምለው እንደው ለህዝብ ልታስረዳቸው እኔ ያው እንግዲህ ከቤተሰብም አንደኛ ከተፈጥሮ ነው ሁለተኛ ከኢትዮጵያ ነው ሶስተኛ ደግሞ ከቤተሰብ የወረስኩት ነው አባቴ የደብረ ታቦር ሰው ነውና ጀግናና የጀግና ቤተሰብ ነው እናቴ ደግሞ አሁን እንደዚህ ሆንኩበት ቦታ የወሎ ሰው ናት እንግዲህ በደግነትና እንግዳ መባክበርና በባህሉ ለየት ያለ ፍቅር ያለበት ባህል ክርስቲያን ከሙስሊሙ ሰርግ እንደሱም የሚያሳልፍበት ያው እንግዲህ በዘመን የሚታወቅ ሀገር ናትና እንደዛ ከሁለት ክልሎች ነው የተወለድኩት በዛ ላይ እኔ ብዙ ጀግኖች ጓደኞች አብዛኛው የሚገርም ወጣት ጓደኛ ላይ ትልቅ ሰዎች ናቸውና እንደዚህ የታሪክ መጽሐፍ አነባለሁ ጀግኖችን እወዳለሁ እና የሰው ልጅ የሚገልጸው ደካማ ሰው በቃ ጠላትን የሚገልጸው ደካማ ፈሪ የሆነ ወይም ደግሞ መሸነፉን በንግግር መሸነፍ የሚሸነፍ ሰው ልግደልህ ነው የሚለው አሁን መብረቁን ቢያገኝ ልግደልህ የማይሉት ጥንዶች ይኖራሉ ግራፍ ያሸንፋቸዋል በነገር አሁን እኔም ማልቀስ መበሳጨት መበሳካት ማለት ይሄ ሽንፈት መቀበል ማለት ነው ማልቀስ ያለበት ይልቅ እኔ እንደዚህ ያደረገኝ ሰው እንደውም አንድ ጊዜ ቃሉን ጠይቀው ተብያለኝ ቃሉ ለምን ያለቅሳል ገና ካቴና ሲገባል ለምን ያለቅሳል አንተን እንደ እጅን በመጥረቢያ ሲከተክት ያላለቀሰው ለምን ያለቅሳል አይ ስራው ነው የሚያስለቅሰው ለኔ ያዝኑ ወይም ደግሞ አሁን የሚደረገው ነገር ፈርቶ አይደለም ያለቅሰው ስራው ነው የሚያስለቅሰው ህሊና ነው ዋናው የሚገርምህ ነገር እኔ አሁን እጄ ስላጣው ገንዘብ ስላጣው አይደለም ገንዘብ ስላገኘው ደስታ የለም ለምሳሌ ገንዘብ ውድ አልጋ ሊገዛልህ ይችላል እንቅልፍ ግን መግዛት ይችላል ገንዘብ አይገዛም እንደዛ ለኔ አሁን ይሄ መበሳጨት ስሜታዊ ሆኖ መናገር ፋኖ እንደዚህ ስላደረገኝ ፋኖ እንደዚህ ያደርገኝ ፋኖ መስደምና ይሄ ሽንፈት ነው የደካሞች ባህሪ ነው ከኔ ይልቅ ማልቀስ መበሳጨት ያለበት እኔን እንደዚህ ያደርግ ልክ እንደ ቃሉ ማለት አሁን ቃሉ እያለቀሰ ነው ያለው ገና ሲመጣ ማለት ነው ሲመጣ ይሰጥ ገና ቪዲዮ ታይቶ ይሄ ሊታቋለ ሲባል ገና እያለቀሰ ነው አላየውም ያለው እያለቀሰ ነው ለምንድን ነው ስራው ነው ቃሉ ላይ ያዝነው አይደለም ያደረገው ነገር ለኔ ያዝነውልኝ አይደለም ወይም ደግሞ የሚደረገው ነገር ቃሉ አሳዝኖት አይደለም የሰለጠነ መንግስት ነው የገደለ እንትን የማይባልበት የሰለጠነ መንግስት በክብር አስረው ነው እንግዲህ ወጣቶች ያመጡት እኔ ግን ካንተ ባለቤትህን አስተዋውቅ እስኪ አንዴ ባለቤቴ ያለች ቃል የሚጀምረው እንዴት ነው አልኳት መጀመሪያ ከሆስፒታል ወጣሁ በኋላ ደወልኩላትና አታውቅም ነበርና በመሀልም ክፍተት ነበር ያው እንግዲህ ቶሎ እንጋባ ሌላ ይዘህ ነው ምናምን አለች ትወደኛለች እና ከዛ መጨረሻ ላይ እኔ እንዲሁ ቆይ ገና ገንዘብ አለስኩም እንደዚህ እያልኩ እንትን አልኳት እኔ የሚያወጣትና ወደ ኑሮ እስር ቤት ለምሳሌ መታሰር መሰለኝና በዛ ትንሽ ክፍተት ነበር ከዛ በኋላ እንደዚህ ከሆንኩ በኋላ ደወልኩላትና በቃ አልኳት ናርዶስ ነው በቃ አንቺ እንግዲህ የሚመጥንሽን ሰው ለአንቺ የሚሆንሽን ሰው አግቢ እኔ እንደዚህ ሆኜ ሰርቼ አላማለች እንደዚህ ሆኜ ጓደኞች ቤተሰብ አሳፍረሻለሁና የሚሆንሽን ሰው ፈልጊ አልኳት ፍቅር እኔ በፍቅርም ሲገለጥ ለምትወደው ሰው ከአንተ የተሻለ ሰው እንዲያገኝና የዛን ሰውዬ መመኘት የዛን ሰውዬ ደስታ መመኘት ነው እንጂ አንተ የግድ ያ ሰውዬ እኔ ካልሆነ ብለህ ፍሪካ አንተ ራስህን ነው የምትወደው ሰው ይሆናል ነው ፍቅር በዚህ አይገለጽም በእኔ አስተሳሰብ እንደዚህ እና አግቢ በቃ የሚመጥንሽ አይዞሽ እኔ ከጎንሽ ነኝ ካይሆን ጥሩ ሰው አግቢ ምናምን እየሰው ነፍራት በጣም ተናደደችን ለምን እንደዚህ ትለኛለህ ነው እኔ ደግሞ በቃ አልጠቀምሽም እንደዚህ እንግዲህ ከእኔ እንደዚህ ትርቻለህ እንደ ልክ እነሱ ልክ ቃሉ እንዳሉት አይነት ብልትህን አልተቆረጥክ እጅህን እኮ ነው የተቆረጥከው አለች እስኪ አንዴ ላናግርሽ አውሪኝ እስኪ አንዳንድ አደራ እንስጥሽ ታውቂኛለሽ መብረቁ ይባላል ስምሽ ማን ነው ናርዶስ ማሻአላ ጀግና ባል እንዳለሽ ታውቂያለሽ አይደል ግን ከተሻለ ደግሞ አንቺ ጀግና ነሽ ምክንያቱም እጅሽ ሲቆረጥ ጥለሽው አይደልሽም ጭራሽም ለመጋባት ወስነሽ አትሆን አይደል እውነት ነው እኔ ሁለት ብቻ ነው የማውቀው ብዙ ማውራት ባልፈልግም እንደዚህ ብሎ መገናኘት ነው ደስ ብሎኛል በጣም
እና ምን እንደምል አላውቅም። ቃልም ያጥለኛል በጣም ማለት አሁን ባለቤትሽ የተፈጸመውን ነገር እንዴት ታያለሽ? ባለቤትሽ ላይ እንደዚህ የተፈጸመውን ነገር እንዴት ታያለሽ? ማለት እንዴት አየሽው? ይሄን ያክል ጨካኝ ኢትዮጵያ ውስጥ አለ ብለሽ ታውቂያለሽ? ማለት እንደዚህ ያለማደንዘዣ እያዩ በመጥረቢያ ትክክል አድርገው ሲቆሙት ምን ተሰማሽ? ያው በመጥረቢያ እኔ በጣም ዘገንን ነገር ነው በኢትዮጵያ ውስጥ እንደዚህ በቃ ምንም ቃልም የለኝም። ምን ነገር በጣም ያሳዝናል። በጣም ይከፋል። በሱ ብቻ ሳይሆን ይፋ ስለወጣ ነው ብዙ ሰው ሊኖር ይችላል። በዚህ አጋጣሚ ላመሰግናት እችላለሁ። አንተ በጣም ነው ማመሰግን ከያንተ እንደዚህ ባይኖር ኖሮ ይሄ ነገር አይወጣም ነበር እና ምን እንደምልህ ቃል ያጥረናል። በጣም ለማውራት ይችላል። ከባድ ነው በጣም ያው እንግዲህ ከአምላክ የመጣ ነገር ሁሉ መልካም ነው። አምላክ ተሳስቶ ያውቅም። አምላክ ያዘዘው ነገር ነው የሚሆነው። አምላክ ያመጣው ነገር ሁሉ መልካም ነው። አላህን አመስግናችሁ ወደፊት ያው በትዳር እንግዲህ አሸበርቃችሁ ለመኖር ዝግጁ ናችሁ። ወርቅ የሆነ ልጅ ትወልዳላችሁ። እኛም ደግሞ ከጎናችሁ ነን። የእሱን ጉዳይ ማንም ሊረሳው አይችልም። ዛሬ እንደዚህ እያየሁት ፍልቅልቅ እያለ እያየሁት እራሱ ያ ቪዲዮ ለሊት በህልሜ ይመጣል። ያው ነው የሚመስለኝ። ውስጥ ትክክል አይደለም። ሁሉም ሰው እዚህ ውስጥ ያለ ክፉ ካልሆነ በስተቀር እንዲህ አይነት ስሜት ነው የሚሰማቸው እና ነገ ሌላ ቀን ነው ብዬ ነው የማምነው። በጣም ደስተኛ ትሆናላችሁ። አንቺ በተለይ ታማኝ ሚስት ነሽ፣ ታስታውቂያለሽ። እንኳን አወቅሽ፣ እንኳን አየለሽ። እንዳንቺ አይነት ባለ ያብዛለን። ወደፊት የሚባል አይነት ነው ማግባት ፈልጎ አካለ ጎዶሎ ነው ብለሽ ሳትርቂ ብዙ የምታየው ነው። ደካማ በሆነበት ሰዓት አብረሽ ነበርሽ። እሱም ስላንቺ በጣም ትልቅ ክብር እንዳለው ያስታውቃል። እሱ ኃላፊነትሽን ትወጣለሽ። እንግዲህ መላው መብረቁን የመሰለና የመብረቁ ቤተሰብ በሙሉ መልካም መላው ኢትዮጵያውያን ብሔረሰቦች ሁሉ ማለት ጨዋ የሆኑ አለን። ባለቤትሽ በደንብ ሆኖ ተቋቁሞ ትዳሩን እስኪመራ ድረስ እኛ ከጎናችሁ ነን። እሺ ከጎናችሁ ነን። በተለይ ደግሞ አንቺ መመስገን አለብሽ በእውነት በጣም። አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ እንግዲህ የደረሰበት ጉዳይ የሚያንገበግብና የሚቆጭ ጉዳይ ነው። ጀግኖች ናችሁ። አንተም ባለቤትም በጣም ጀግኖች ናችሁ። እንግዲህ ከሳምንት በኋላ እንጋባለን ብለሃል። እንግዲህ በእኔ በኩል ሀብል የምትገዛላት እኔ ይሆናል የምሸፍነው። በመብረቁ በኩል እልክልሃለሁኝ። እንግዲህ አይዞ፣ ጀግና ነህ። ባለቤትም ጀግና ነች። እኛን ወክላ ነው አንተን እንደዛ የቀረበች ጀግና ባለቤት ነው ያለች። እንግዲህ ሀብሉን እኔ ነኝ የምትስለው ብያለሁ። በርታ። እንግዲህ በማንኛውም ነገር የምትፈልገው ነገር በምንም ከጎንነን። አይዞ ብራዘር እየኖረልን እንግዲህ ዲቲ ጓደኛችን ነው፣ ወዳጃችን ነው። የጋብቻ ቀን ሀብል እገዛለሁ ብሏል። በውስጥ ያስበው ነው ሀብል ለባለቤት የምታበረክተው ስጦታ ሊችል ነው ማለት ነው። የተሰማ በምስለት በጣም ትልቅ ደስታ ነው ማለት እኔ እንጃ። በቃ አንደኛ ለእኔ ስንት ሰው ሞቷል፣ ከኔ የተሻለ ሰው ስንት ጀነራል ሞቷል፣ ስንት ጀግና ሞቷል፣ ስንት አሊም ሞቷል። እንደዚህ እንደኔ አልተለቀሰለትም፣ አልተወሳለትም። በዛ ላይ ቆሜ አልቃሸን እያየሁ ማለት ነው። ሞተው እንኳን ሲለቀስላቸው ያላየሁ እኔ ቆሜ አዛኝ እንደዚህ አይነት ማለት እንደጠበቁት ነው ማለት ኢትዮጵያ እንደዚህ እንደሆነች አውቃለሁ። ግን ለእኔ ደግሞ የተለየ ነው፣ ከኔ በላይ ነው ማለት ከኔ ከሚገባኝ በላይ ነው። ስንት አሊሞች ነበሩ እንደዚህ የተሰዉ ለሃይማኖታቸው፣ ስንት ጀነራሎች ነበሩ ለሀገራቸው፣ እንደዚህ ስንት አርበኞች ነበሩ እንደዚህ ሆኑ። የኔን ያክል አልተለቀሰላቸው። የምር ለእኔ ይበዛብኛል በጣም። አብሽር ዲቲን ፎሎ አድርገውና እንግዲህ ሽልማትን ያው አብሽር